የአቤኔ አፍቃሪዎች ተቀን ወደ ቀን እየበዙ ነው። እስካሁን ከ300 በላይ የፍቅር ጥያቄ ቀርቦለታል። ሰላም ወደ ቻናሌ ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ላይክ ማድረጋችሁ ሰብስክራይብ እያደረግን በቅርቡ የሚለቀቁትን አዳዲስ ተከታታይና ሙሉ ፊልሞችን እየጠበቅን እንቆያለን። ሁላችንም ሰብስክራይብ እናደርጋለን። ይመቻችሁ። የተራቡ አይኖች ድራማ ላይ የምናውቀው አቤኔ እንዲሁም በትክክለኛ ስሙ እዝራ ሁላችሁም አይታችሁታል ብዬ እገምታለሁኝ። በአቤኔ ኢንስታግራም ቻናል ላይ ስቶር ላይ ጠይቁኝ እመልሳለሁ የሚል ቻሌንጅ አዘጋጅተው ነበር። እንግዲህ አቤኔ የተጠየቃቸው ዋና ዋና ጥያቄዎችና እሱም የመለሳቸውን ይዤላችሁ መጥቻለሁኝ። እንግዲህ ቪዲዮአችንን ላይክ ማድረጋችሁን እንዳትረሱ። አቤኔ እንግዲህ ከተጠየቃቸው ዋና ዋና ነገሮች የብዙ ሴቶች ጥያቄ የነበረው እንወድሃለን፣ እናፈቅርሃለን እንዲሁም ብታወራን ወይም ስልክህን ብትሰጠን ነበር። የብዙዎቹ ጥያቄ ደግሞ ከቤዛ ጋር ምን አይነት ግንኙነት ነው ያላችሁ የሚል ነበር። አብዛኛዎቹ ጥያቄ ቤዛን እንግዲህ ሁላችሁም ታውቋታላችሁ ብዬ አስባለሁኝ። በካራክተር ስሟ ቤዛ እንዲሁም አፍላ ፍቅር ድራማ ላይ የምንወዳት ነች። ትክክለኛ ስሟ ፍቅር ይባላል። እሷ ጋር ያለ ግንኙነት ምንድን ነበር የሚል አብዛኛው ጥያቄ አቤኔ ከመለሰ መልሶች ስነሳ ብዙ ሴቶች በኢንስታግራም እንዲሁም በቲክቶክ በውስጥ እየገቡ እንወድሃለን፣ ቁጥርህን ላክልኝ እንዲሁም ብር ጭምር ልላክልህ የሚሉኝ በጣም ብዙ ሴቶች አሉ ሲል ተናግሯል። እንደኔ እንግዲህ ይህን ነገር በግልጽ መናገሩ ብዙም አላስደስተኝም። እንግዲህ እናንተንም አስተያየት ኮሜንት ላይ አስቀምጡልኝ። ወዴት ነው የምትሄደው? ደብተር ይስጠኝ እንጂ። እውነቱን ልንገርሽ። ስለምን ነው? ለምን እንደዚህ እንደሚያረግሽ እንደሚያመነቃቅርሽ። እስቲ ለምንድን ነው? ስለወደድሽ ፉንቅቅ ስላልሽብኝ። ደህና አደርክ? ምን ነው አያድርም ብለሽ አስበሽ ነበር እንዴ? ግን እኮ በፊት ትወደኝ ነበር። አሁን ደግሞ ጠላውሻ። በቃ ሰለቸሽኝ፣ አንገሸገሽኝ። ግን ለምን? ቢያንስ እንኳን ለምን ጥፋቴን አትነግረኝም? እኔ እኮ በጣም ነው የምወድህ። እኔ ደግሞ አልወድሽም። እንደውም አንድ ነገር ሳልነግርሽ፣ በጣም ቆንጆ ሴት፣ በጣም የምታምር ከካናዳ የመጣች ሴት ተዋውቂያለሁ። እንዴት አስቻለ? አንቺን ሳለማልና ማደሩ ያንቺ ልብ የቻለው ነው ያለ። እኔ አልቻልኩትም። አቅም አጥቻለሁ። ኤግዛክትሊ። እኔም እንዳንቺ ነው የተሰማኝ። አይኔ ተርቦሻል። የእጅ ጣቶች የጉንጮችሽን ጸጉሮችሽን መዳሰስ ይናፍቃቸዋል። ሳቅ ናፍቆኛል። ድምፅሽ ናፍቆኛል። ድርቅና ናፍቆኛል። ግዴለሽነት። ድምፅ ያልናፈቀሽም የምዘፍንልሽ አልናፈቀሽም።